ጤና ይስጥልን ተመልካቾች እንደምንላችኋል። የአቦል ዜናችን የስፖርት ሰዓት ላይ እንገኛለን። አማኑኤል ጸጋዬ ዜናዎቹን ወደ እናንተ አደርሳለሁ። የባህር ዳር ጨርቃጨርቅ ፋብሪካ የውሃ ዋና ፕሮጀክት ሰልጣኞች ከዚህ ቀደም በተቋሙ ቃል የተገባልን ድጋፍ እየተሰጠን አይደለም ሲሉ ቅሬታ አቀረቡ። የፋብሪካው የስራ ኃላፊዎች መቀየር ቃል የተገባውን ድጋፍ ለማድረግ አስቸጋሪ ሁኔታ እንደፈጠረ ተነግሯል። ታደሰ ሙላት ተጨማሪውን ያቀርበዋል። በባህር ዳር ከተማ ጨርቃጨርቅ ፋብሪካ ቅጥር ግቢ ውስጥ በሚገኘው የውሃ ዋና ገንዳ ለአካባቢው ታዳጊዎች ስልጠና እየተሰጠ ይገኛል። የተቀዛቀዘውን የከተማዋን የውሃ ዋና ስፖርት ዳግም ማነቃቃትን ዓላማ ያደረገው ይህ ስልጠና ለበርካታ ታዳጊዎች እድልን የፈጠረም ሆኗል። ይሁንና ስልጠናውን በተገቢው መንገድ ለማስኬድ በሚያስችል መልኩ አስፈላጊው ድጋፍና እገዛን እያገኙ እንዳልሆነ ታዳጊ ሰልጣኞች ይገልጻሉ። ስሜ ድላይ ሰፊ ይባላል። ስልጠናው አሪፍ ነው፣ ግን ዋና ገንዳው በተመጠጠበት ሰዓት በጣም ብዙ ጊዜ ስለሚፈጅብን መዋኘት አንችልም። ስሜ ኪሩቤል ሰለሞን ይባላል። ከአሰልጣኙ ጋር ያለን ግንኙነት አሪፍ ነው እና ስልጠናው ደግሞ አሁን እንኳን ያን ያህል እየተፈቀደልን አይደለም መዋኛ ገንዳው እና የገንዳ ጥራት አለብን። እሱን ያለብንና የትጥቅ ጉዳይ እሱ ትጥቅ ያን ያህል የተሟላ አይደለም። ሳምሬት ጌትነት ስልጠናችን በአሁኑ አሪፍ ነው። የካበበም ጋር አሪፍ ግንኙነት አለን። ግን ደግሞ ተልተሎ ነው በደንብ አንሰራም። በደንብ እየሰራን አይደለም። በደንብ ማንሰራበትም ደግሞ ምክንያት ሙሉ ትጥቅ አንለብስም። አንደኛ ደግሞ ስፖርት በማንሰራበት ሰዓት እየደከምን ነው። ተመጣጣኝ ምግብ ስለማንበላ ድክመት አለ። ዮናስ ልማቱ ይባላል። የቴክስታይል ጨርቃጨርቅ ዋና ሰልጣኝ ነኝ። ስልጣኑ እንደምናየው አሪፍ ነው። ትጥቆችን ቢያሟሉልን እና ደግሞ ከዋና ስንመለስ የሆነ ምግብ ቢዘጋጅልን ለመተኪያ ቢልን ደስ ይለናል። በሰልጣኞቹ በኩል የተነሱትን ችግሮች መሰረታዊ መሆናቸውን የሚያነሱት የታዳጊዎቹ አሰልጣኝ አበበ ዘሪሁን ከዚህ ቀደም ሰልጣኞቹን በባህር ዳር ጨርቃጨርቅ ፋብሪካ ስር በፕሮጀክት ለማቀፍ የክልሉ ውሃ ዋና ፌዴሬሽንና ወጣቶችና ስፖርት መምሪያ በተገኙበት ከፋብሪካው ጋር ከስምምነት ላይ የተደረሰ ቢሆንም ለወራት ወደ ተግባር አለመገባቱ በስልጠና ሂደቱ ላይ እክል እንደፈጠረባቸው ገልጸዋል። እስካሁን ድረስ ምንም አይነት ስንሄድም የሚሰጡን መልስ በጣም ከባድ ነው። ስለዚህ ቴክስታይል ጨርቃጨርቅ ውድ የገባውን ተግባራዊ ነገር እያደረገ አይደለም። አንድ አመት ሙሉ ምንም አይነት ጥቅም የለም። ምንም እንኳን ቀርቶ የታክስ እንኳን በራሴ ነው እየተንቀሳቀሱ የልጆችን ፍላጎትና ስላለኝ የዋና ፍቅር ስላለኝ ነው ይሄን ነገር ላደርግ ይቻላል። የተነሱትን ችግሮች ለመቅረፍ ብሎም ስምምነቱን ለመፈጸም ያልተቻለበት ምክንያት ምንድነው ስንል ለክልሉ ውሃ ዋና ፌዴሬሽንና ለወጣቶችና ስፖርት መምሪያ ጥያቄ ያነሳን ሲሆን ነባሩ የፋብሪካው አመራር መለወጥ በታሰበው ጊዜ ወደ ተግባር ለመግባት እንቅፋት እንደፈጠረባቸው ገልጸው ችግሩን ለመቅረፍ እንቅስቃሴ ላይ ነን ብለዋል። ነባሩ ስራ አስኪያጅ በሚሄድበት ጊዜ ሌላ አዲስ ስራ አስኪያጅ ሲመጣ ለጉዳዩ ባለቤት ሆኖ ከማስጨበጥ አኳያ የሚቀር ነገር ሊኖር ስለሚችል እሱን ደግሞ በቀጣይ ከሚመለከተው አካል ጋር ኦልሬዲ እየተነጋገርንበት ነው። የአመራር ሽግሽግ ነበር እና ያ ምቹ ሁኔታ እስኪፈጠር ድረስ እዛ አመራር ላይ ያለን ሰው በወቅቱ ማግኘትም ያልተቻለበት ሁኔታ ነው ያለ። ነገር ግን እታች ባሉ አካላት ጉዳዩን በማሳሰብ አሁን በቀጣይ የጋራ ስምምነቱ ባለበት በተያዘው አግባብ መሰረት ለማስቀጠል እንቅስቃሴ እየተደረገ ያለበት ሁኔታ ነው ያለ። የኢትዮጵያ ፕሪሚየር ሊግ 15ኛ ሳምንት መርሃ ግብር ዛሬ መካሄድ ይጀምራል። ባህር ዳር ከነማ ቀን 10 ሰዓት በአዳማ ዩኒቨርሲቲ ስታዲየም ከመቀሌ ሰባ እንደርታ ጋር ይጫወታል። የጣና ሞገዶቹ ተከታታይ ሁለተኛ ጨዋታቸውን ለማሸነፍ ይጫወታሉ። መቀሌ በበኩሉ ካለፈው ሳምንት ያቻ ውጤት ወደ ድል ለመመለስ የሚያደርገው ጨዋታ ነው። ባህር ዳር ከነማ በሊጉ 8ኛ ሲሆን መቀሌ 18ኛ ላይ ይገኛል። በሌላ የዛሬ ጨዋታ ኢትዮጵያ መድን ከወልዋሎ አዲግራት ዩኒቨርሲቲ ጋር ይገናኛል። በአዲስ አበባ ስታዲየም በሚደረገው በዚህ ጨዋታ መድን 15ኛ፣ ወልዋሎ 19ኛ ደረጃ ላይ ሆነው ይጫወታሉ። ደረጃቸውን ለማሻሻልም የጨዋታ ውጤት ለሁለቱም ቡድኖች ወሳኝ ይሆናል። የኢትዮጵያ ፕሪሚየር ሊግን ሲዳማ ቡና፣ ነገሌ አርሲና ፋሲል ከነማ ተከታትለው ይመሩታል። የኢትዮጵያ ንግድ ባንኩ አጥቂ አዲስ ግዴ ደግሞ በ7 ግቦች ከፍተኛ ግብ አስቆጣሪነቱን ይመራል።